ይሄ የአሉምናይ ካርኒቫል የምንለው በሀገራችን ውስጥ ብዙም ባይታወቅም እንደ በሌላኛው ዓለም በተለይ በምዕራቡ ዓለም በጣም የሚታወቅ ነው። አሉምናይ አሶሲዬሽኖች ይኖራሉ። እነዚህ አሉምናይ አሶሲዬሽኖች የተመረቁበትን ዩኒቨርሲቲ በገንዘብ በሙያቸው በተለያዩ ነገሮች በጣም ነው የሚረዱት። ይሄ መዘጋጀቱ ለዚህኛው ዩኒቨርሲቲ በጣም በብዙ ነገር ይጠቅማል። አንደኛው ዩኒቨርሲቲው አውቶኖመስ ራስ ገዝ ለመሆን እየሰራ ይገኛል በዚህን ሰዓት። በዛ ላይ ደግሞ ካሪኩለሙንም ኢንተርናሽናሊ አክሬዲት ኢንተርናሽናሊ እውቅና እንዲያገኝ አቤት በሚባል ድርጅት እየሰራ ነው የሚገኘው ማለት ነው። ለነዚህ ሁለቱ ታሊኮች ወይም ስራዎች የአሉምናይ አሶሲዬሽን በጣም ትልቅ ታሊኮ ነው ያለው። ዩኒቨርሲቲው ሲያስተምር ተማሪዎች ወጦ ምን ላይ ናቸው፣ ተቀጥረዋል ወይ፣ ስራ እድልስ ምን ያህል ነው የሚለውን አንድ ነገር ይህኛው ካርኒቫል ያንን ሞር ኢንፍሉዌንስ ያደርጋል። ተማሪዎች ወይም ከዚህ በፊት ግራጁዌት ያደረጉት ምን ላይ ደረጃ እንዳሉ ሌሎችም እንዲያውቁ ያደርጋል። እንደገና ደግሞ አሁን እየተማሩ ላሉትም ኢኒሼት ይፈጥራል ብዬ አስባለሁ። ኦኬ እንደዚህ ደረጃ ላይ የሚደርስ አካል አለ የሚሉትን እንዲያስቡ ኢኒሼት እንዲሆኑ ኢንካሬጅድ እንዲሆኑ ያደርጋል። ሁለተኛው ደግሞ እነሱን ራሱ ሊንኬጅ መፍጠር ይቻላል። በቆይታ ምን ማትረሰው ነገር አለ የተለየ ገጠመኝ ብለህ የምትለውን አጫውተኝ እስኪ። አጋጣሚ ሆኖ መጀመሪያ ግቢ ውስጥ ስገባ የመጀመሪያ ጊዜ የተዋወቅኳት እሷን ነበረ እና ሁለተኛ አመት ነው ሞር የተግባባ ነው። ሁለተኛ አመት ዲፓርትመንት ስንገባ ዲፓርትመንት ውስጥ አንድ ዲፓርትመንት ከሆን በግሩፕ አንድ ላይ ለመስራት መጓጓት፣ አንድ ላይ መሆን ብዙ ኦፖርቹኒቲዎች ነበሩና እሷን ማስታውሰው ሁሌም ፊት ለፊት ለመቀመጥ የምታደርገው ጥረት ፊት ለፊት ነው የምትቀመጥ። ሲሪየስ ናት። ብቻዋን ነው የምትመጣ። የሆነ አንድ ጓደኛ አላት። ከዛ ስትወጣም እንደዛው ተማሪዎች ጋር ቁጭ ብሎ ማውራት ወይ መጫወት ሳይሆን ሩጣ ወደ ዶርም ነው የምትገባ። ለምን እንደሆነ ስንጠይቅ ምንም ፋይዳ የለውም እዛ ጋር መቆየቱ ብላ ሁሌም ታስረዳኝ ነበረ። ዩኒቨርሲቲ ማለት ትንሿ ኢትዮጵያ ማለት ነች። ማለት ሰው ከተለያየ ቦታ ነው የሚመጣው። ሁሉም ሰው ደግሞ የራሱን ሆነ ያለባበስ ብዙ ትዕይንቶችን ያሳዩ ነበር። ይህ በጣም ደስ ይላል። ወተር ዴይ ምናምን የምንለው የምናከብረው አለ። በጣም በውሃ በጣም እንጫወት ነበር። እነዛ ዴዎች በጣም ደስ የሚሉ የማይረሱ ናቸው። እነሱ አንድ ክላስ ተማሪዎች ነበርን። እኔ ማስታውሰው ያው እሱ ለምንድነው ቀድሞ የማጥናት ልምድ በጣም አለው። ለምሳሌ ሴሚስተር ብሬክ ሲሆን ብዙ ጊዜ ወደ ቤት አይደም ሩቅ ስለሆነ እና ቁጭ ብሎ እዚህ ያጠናና ይጨርሳል ቀድሞን። ስለዚህ እኛ ሲጠጋ ትንሽ ቴንሽን አሞናለሁ እኔ ማለት ነው። ለዛ ነው ያው የክላሳችን ሰቃይ እሱ ነበር። እኔ ከሴት ሰቃይ ነው። ልክ የዛሬ 10 አመት የመጀመሪያ ቀን ወደዚህ ግቢ ሲመጣ 5 ሰዓት ላይ እዚህ ግቢ ደረስኩኝ። ከዛ ዶርሜ ጓደኞቼ ነበሩ፣ አንተዋወቅም። ከዛ ወደ ካፌ ወሰዱኝ። እንደ አጋጣሚ ሆኖ የዚህ ግቢ ውሃ በጣም ይሞቃል። በኤሌክትሪክ የሞቀ ውሃ ነው የሚመስለው። እጄን ልታጠብ ስል ተቃጠልኩኝ። እንዴ መንግስት እንክብካቤ እንዴት ነው? ውሃንም እያሞቀ ነው እንደ ሰው የሚያስታጥባኝ። እሱ እያልኩ የመጀመሪያ ገጠመኝ ነው። እህታችንና ወንድማችን ያው ከግቢም አልፎ እንግዲህ በትዳርም አንድ ላይ እንደሆናችሁ አንዳንድ ጭምጭምታዎች ደርሰውኛል። እስኪ ስለሱ አጋጣሚ ያጫውቱኝ። ያው እዚህ ግቢ ፍሬሽማን አንድ አመት ተምረ ነው ወደ ኮሌጅ ጆይን የምታደርገው ወደ ዲፓርትመንት ማለት ነውና ፍሬሽ እያለን ኬሚስትሪ አስተማሪ ዶክተር ታጅ የሚባሉ ነበሩና እሳቸው ሁልጊዜ የሱን ስም አሁን እኛ ክላስ የነበሩ ልጆች ያስታውሳሉ ብዬ አስባለሁ። ቶላ የሚለውን ስም በክላሳችን አጋጣሚ ሳንሰማ አናልፍም ነበርና በቃ ስለሱ ስለ ጥሩ ጸባዩ ስለ ጉብዝናው የሰራውን አሳይመንት እስካሁን አስቀምጫለሁ ምናምን በቃ ሁሌ ይወራለናልና ትንሽ እንዳስተማሩ ቶላ ሊሉ ነው እንል ነበርና ዶክተር ታጅ ሲያወሩ ምን አይነት ጎበዝ ተማሪ ቢሆን ነው ብዬ በጣም አስብ ነበር። እንግዲህ ያኔ ይመስለኛል በስተ ገባው። ያው የሶሻል ሚዲያ ዘመን ልጆችም አይደለን። በሶሻል ሚዲያ በኤፍቢ ትንሽ ማውራት ጀመርን። አብዛኛው ጊዜ ወሬያችን ላይክ ስለ ትምህርት ብቻ ነበር።
ከዛው ያው ወንድ ልጅም አይደለው ዳይቨርስ ታረኩት። ከታወቅን አይ ቲንክ 4 አመት ምናምን በኋላ ኦር እንደዛ ተጋብተናል። አንድ ልጅ አብረን ወልደናል። ደስ የሚል ላይፍ አለን፣ እግዚአብሔር ይመስገን። ስለነበረን ቆይታ እጅግ አድርጌ አመሰግናችኋለሁ። ተመልካቾቻችን ከቀድሞ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ጋር የነበረን ቆይታ በዚሁ አብቅቷል።